እንዳትጂ ተነሽ ተነሽ ትወጫለሽ እሄዳለሁ እያልኩ ነው። ደግሞ ይዣት እሄዳለሁ። ማን ስለሆንክ ነው እኔ ይዤ ማለት ነው? ማን ነኝ ብለህ ነው የምታስበው? ገና ውጪ ለአባዬ ለማዬ የምታስብ እኮ ነይ እንውጣ። ለአንቺ ስለ ወንድሜን ከብዙ ነገር ውስጥ ያወጣሁት አይደል? አንቺም ትወጫለሽ። ነይ ልጅ ለምንድን ነው የማላመናጭቅሽ? ወጪ አልፈልግም። እዚህ ቤት ውስጥ ብቻ አይደለም ከቶፋ ህይወት ውስጥ ማስወጣሻለሁ። አሁን እዚህ ቤት መኖር የታየ? አዎ አሁን የታየ። መጀመሪያ እኮ ራስህ ነህ ካልሄድሽ ብለህ ጨቅጭቀህ ያስመጣኸኝ አይደል? ስሜትሽን እያከበርኩልሽ ያለብሽ እዚህ ነው ሴፍ የምትሆኚው ብለህ ራስህ እኮ ነህ። ጆ ስማኝ፣ ብታሳመኝ አትሞክሪ። ትወጫለሽ አልኩ ትወጫለሽ። ተነሽ ነን እንባ። ይኸውልሽ እየታገስኩሽ ነው። ለአንቺ ብዬ እየታገስኩሽ ነው። ምንም ነገር እንዲፈጠር ማትፈልጊ ከሆነ እኔ ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ዛሬ በጣም ደህና ነኝ። ዛሬ ብቻ ደህና ነኝ እና ሰሞኑን ያው ታውቃላችሁ ከቶ ጋር የተፈጠረውን ነገር። በእርግጥ በዛ ሰዓት እኔ ብቻ ይቅርታ ጠይቄው ቤት መጥቻለሁኝ እና ጆ ደግሞ በጣም ደብሮታል በዚህ ነገር እና በጣም በተደጋጋሚ ደውሎልኝ ከዛ ሳነሳ በጣም ይጮህብኝ። በጣም በቃ ሰደበኝ፣ ተቆጣኝ ምናምን። አሁኑኑ መንቅሬ ነው ማስወጣሽ እየመጣሁኝ ነው ብሏል። ቶ ደግሞ ላይ ተኝቷል። መውጣት ደግሞ አልችልም። ወጥቼ ላወራው ፈልጌ ነበረ ከቤት እንዳትወጣ ብሎ ሰዎቹን አስጠንቅቋቸዋል። በጣም ሞክሬያለሁኝ ከአንዴም ሁለቴ ለመውጣት ግን አትወጪም አሉኝ እና ምን እንደማደርግ አላውቅም። አሁን ደግሞ ጭራሽ መጥቶ በቃ ሌላ ብጥብጥ ውስጥ ሊገቡ ነው። ቶም እንትን አይልም። ጆም ደግሞ ታውቁታላችሁ፣ በቃ ይጮሃል፣ ይበሳጫል ምናምን። ትዕግስት የሚባል ነገር የለውም። ሌላ ብጥብጥ ውስጥ ሊገቡ ነው። ምን እንደማደርግ አላውቅም። ግራ ገብቶኛል። ከዚህ ቤት ደግሞ እኔ መውጣት አልችልም። አንደኛ ሴፍ አይደለም ለእኔ፣ ሁለተኛ ደግሞ ብቻ እዚህ መሆን አለብኝ። እዚህ መሆኔ ነው ለእኔ ጥሩ። ላይክ አንድ ቀን መሄዴ ደስ ብሎኛል። ቤት ሄጄ እነ ማሚንም አባቴንም ሰላም ብያቸው አንድ ቀን አብረን አድረናል። ግን እዛም ቆየት አልችልም እና በቃ ቀጥታ መጣሁኝ። ቤት መምጣት ስላለብኝ ግዴታ ስለሆነብኝ እና ምን ማድረግ እንዳለብኝ በእውነት በጣም ግራ ገብቶኛል። ሲጨንቀኝ ነው በቃ ቪዲዮ ያበራሁት። በቃ እንዴት ማድረግ እንዳለብኝ ጨነቀኝና አላቅም። ብቻ ሁለቱ ሲገናኙ ኦቪየስ የታወቀ ነገር ነው። መጣላታቸው ማይቀር ነገር ነው። ጆ በጣም ተናዷል። ሲጀመር ስልክ ላይ ራሱ በጣም ሲጮህብኝ ነበረ፣ ሲቆጣኝ ነበረ። ቶም ደግሞ እንደዛ እየጮህብኝ እንደዛ ቤት ውስጥ እየጮኸ ዝም ማለት አይችልም። እሺ ብዬ ማብሬ መሄድ አልችልም። እሱንም እንዴት እንደማሳምነው አላቅም። ብቻ እመጣለሁኝ፣ አለቅሽም፣ ትወጫታለሽ እዛ ቤት ምን ማለትሽ ነው ምናምን ብለው በጣም ጮሆብኛል። እንዴት እንደማድረግ አላቅም። ደግሞ በተደጋጋሚ ነው የሚደውለው። ኦልሬዲ ቤቱን ያውቋል። ሲጀመር ቀጥታ ነው የሚመጣው። ዘመኞቹም ደግሞ እንዳታስገቡት ምናምን አለ። ወንድሜ ነው። እኔ ግራ ገባኝ። በወንድምና በቶፋ በኩል ያለውን ነገር ማስተካከል በጣም ያቃተኝ። ብቻ ለማሳመን እሞክራለሁኝ፣ ለማረጋጋት እሞክራለሁኝ። ከመጣ ግን በቃ እንጃ በጣም የጨነቀኝ በእውነት። ሲጀመር ሁለቱ እንዲጣሉ አልፈልግም። ማንም እንዲጣላ አልፈልግም። ከማንም ጋር ቶ እንዲጣላ አልፈልግም። ጆም እንዲጣላ አልፈልግም። ደህና የተረጋጋው ልጅ አሁን ድጋሚ ከቶ ጋር ራሱ ስለተጣሉ በጣም የደበረኝ በጣም። ብቻ የሆነውን ነገር እኔ አላወኩም ነበረ። እንዲሁ ይፈጠራል እንዲህ ይሆናል ብዬ አላሰብኩም ነበረ። የዛኔም ሲመታው በጣም ተናድጃለሁ። ምክንያቱም በቤቱ ድረስ መጥቶ እንደዛ ደስ ብሎን ምግብ እናዘጋጅ ቤቱን እናስተካክል ብለን እንደዛ ደስ ብሎን ስንሯሯጥ የነበርን ሰዎች እኔ ዞር ስል ሲመታው ሳይ እውነት እንዴት አልመሰለኝም ነበር እና በቃ በጣም ነው የተናደድኩት የደነገጥኩት። እና ጆን ከቤት ማስወጣት ነበር የነበረብኝ። ይሽ ወጥቻለሁኝ። ብቻ እየሆነ ያለው ነገር ይሄ ነው። ሲመጣ ደግሞ ያለውን ነገር እንዳለ ታያላችሁ። ማለት አይ ቲንክ መጥቷል መሰለኝ። ጆ መጣሻ ነሽ እንጣው
ወደ ቤት ወደ ነበርሽበት መጫወት አልፈልግም። እኔ መጫወት አልፈልግም። ተነጋገርና በሰላም እንውጣ። ስማኝ፣ ሲጀመር ሌላ ብጥብጥ ውስጥ እንዳንገባ በእግዚአብሔር ውጣ። እኔም እኮ መጥቼ ያላናገርኩ ለመውጣት ስለማልችል ነው ከዚህ ቤት። ብጥብጥ አትፈልጊም። ሌላ ምንም ነገር የምትፈልጊው የለም። ይኸው እኔም በሰላም እንውጣ እያልኩሽ እዚህ ቤት ከዚህ በኋላ አንድ ደቂቃ እንድትቆይ አልፈልግም። ነይ እንውጣ። ምንም አትፈልጊ እኮ ነይ። እሺ ጆ ስማኝ፣ ይኸውልህ ሲጀመር ከዚህ ቤት መውጣት የለብኝም። ሲቀጥል ደግሞ እቤት የሆነ ነገር ቢፈጠር አባዬ የሆነ ነገር ነው የሚሆነው። ታውቃለህ እንደሚያመው ታውቃለህ። መደንገጥ የሆነ የማይሆን ነገር ካየ መጥፎ ነገር ውስጥ እንደሚገባ ለአንቺ ብዬ ስለዚህ ለአባዬ ብለህ በእግዚአብሔር ለአባዬ ምናምን እንድትይኝ አልፈልግም። ለአንቺ ብዬ ድምፄን ቀንሼልሻለሁ። ምንም ነገር እንዲፈጠር ማትፈልጊ ከሆነ እንውጣ እያልኩሽ እዚህ ነው መሆን አለብኝ። እዚህ ነው የምኖረው። አንደኛ ደግሞ ይኸውልህ ከቶጋ ያላችሁ ልታሳመኝ አትሞክሪ። ትወጫለሽ አልኩ ትወጫለሽ። ተነሽ ነን እንውጣ። ይኸውልሽ እየታገስኩሽ ነው። ለአንቺ ብዬ እየታገስኩሽ ነው። ምንም ነገር እንዲፈጠር ማትፈልጊ ከሆነ እኔ እንውጣ። ሲጀመር ከዚህ በኋላ ሰማሽኛ? ከዚህ በኋላ አንድ ደቂቃ እዚህ ቤት እንድትቆይ አልፈልግም። ተግባባን አይደል? ለምን ጆ በእግዚአብሔር እዚህ ቤት እንድትቆይ ስለማልፈልግ ነው። በእናትህ ተረጋጋ እንዴ። ምንም መሄድ የለብኝም። ስማኝ፣ እሺ ቁጭ ብለህ አዳምጠኝ አንዴ እንኳን በእግዚአብሔር እንዴ። ሰሙሽ? የተፈጠሩትን ነገሮች በሙሉ አይተሻል አይደል? አሁንም ታግሺ በትዕግስት እያወራሁሽ ነው። ቆይ ምን አደረገክ? ሲጀመር ተወኩ ምንም አላደረገህም። እንዳለ ቪዲዮን አይቼዋለሁ። ምን አደረገ? እንኳንም አየሽ። እዚህ ቤት በቃ አትኖሪም። እንድትኖሪ እዚህ ቤት አልፈልግም። ሲጀመር አንቺ ማን ስለሆንሽ ነው ወንድ ልጅ ቤት የምትኖሪ? ከወንድ ጋር የምትኖሪ? አሁን እዚህ ቤት መኖር የታየ? አሁን የታየ? መጀመሪያ እኮ ራስህ ነህ ካልሄድሽ ብለህ ጨቅጭቀህ ያስመጣኸኝ አይደል? ስሜትሽን እያከበርኩልሽ ነበር። እዚህ ነው ሴፍ የምትሆኙ ብለህ ራስህ እኮ ነህ ጆ። ስማኝ፣ ራስህ ነህ እኮ እዚህ እንደው ስታደርገኝ የነበረው። አሁን ደግሞ እዚህ ስመጣ ለምንድን ነው እጭ እያልክ የምትጨቀጭቀኝ? ለስሜትሽ ብዬ ስሜትሽን እየጠበቅኩልሽ ነበር። ስሜት አንተ ተጠንቀህልኝ ነበረ። ትዝ የሚልሽ ከሆነ ያኔ በአደጋ ምክንያት ምናምን ብለሽ እዚህ ነው የመጣሽው አይደል? አላቅም ምን እንደተፈጠረ ያንን ሁላ። እሺ በማል የተፈጠሩ ነገሮች ነበሩ፣ አለፍናቸው። ለዛ ስል ነበረ እዚህ ቤት እንድትቀመጭ የፈቀድኩት። እሺ አሁን ሰላም ለአንቺ አንሽ አይደለም ባርኪ፣ እዚህ ቤት እኔ ለአንቺ አንሽ አትኖሪም ከወንድ ጋር። ጆ ሲጀምር ተረጋጋ። ቆይ ስማ፣ ምንድን ነው መረጋጋት ማለት? ለአንቺ መረጋጋት ምንድን ነው? ደማዬ ሞት እንዴ ምን ሆነ ነው? ና በይ በእግዚአብሔር በቃ ጥሩ። ከዚህ በኋላ ስማኝ ከሰማህ እና ከጮህ ከመጣ ማን ነገር ውስጥ ነው የምትገቡት? አንደኛ ሲጀምር ደግሞ ተው እኮ ነው በእናትህ ከቶጋ ማለት ተው ራሱ ማን ነው? ማን ነኝ ብሎ ነው የሚያስበው? ይኸው ድጋሚ መጥቻለሁ። ይኸውልህ ሲጀምር አሁን ተናደህ ነው እንደዚህ። ምንም ተናድጄ አይደለም ባርኪ፣ ተናድጄ አይደለም። የኪያ ወንድም ነው እኮ። እሺ ኪያን ትወዳት አይደለም? ለኪያ ስትል በእግዚአብሔር የኪያ ወንድም ነው ምናምን። ይኸውልሽ እኔም ወንድሞች አሉ፣ እህት አለ አይደለ? ምንድን ነው የኪያ ወንድም? ሲጀመር የኪያ ወንድም አብሮ ማደግ ካልሆነ የቱ ጋር ነው ወንድምነቱ አይደለ? ነምጣሽ እባክሽ። እኔም ራሴን መታገስ እየሞከርኩ ነው አይደል? ነይ ግን ተው። ለምንድን ነው እንደዚህ የምትለው? ተው እንደዚህ ለምንድን ነው የምትለው? ቪዲዮን አይቼዋለሁ። እሱ ምንም አላደረገም። ራስህ ነህ እኮ ከመሬት ተነስተህ አንተ ነው የጠራው ምንም ብለህ የማይሆን ነገር የተናገርከው አይደል እንዴ? እሱ ማንሳት አልፈልግም። በቃ ትናንት እኔን አይደለም ከዚህ በኋላ ነገ ነው። እኔ ሲጀመር አልሄድም፣ መሄድም የለብኝም። ትሄጃለሽ። ተግባባ? ትሄጃለሽ። ሰሚኝ፣ ትሄጃለሽ። ለምንድን ነው የማትሄጂው? ተነሽ ትወጫለሽ። እንጂ አስብሽ ስልሽ ነሽ ነጂ ታርስ ስልሽ ነሽ። እግዚአብሔር እንደዚህ አታመናጭቀኝ እንዴ! ለምንድን ነው የማላመናጭቅሽ? ምን አለ ወጪ ነይ ነጂ ሆነ ነጂ ነጂ ምን ሆነ ነው እንዴ? አብረሽኝ ትሄጃለሽ። መምጣት ካለበት ይመጣ። እሺ እስካሁን ታግሼሻለሁ ባርኪ፣ ሰማሽኝ አይደል? ምን አድርጌሽ ነው ጆ? በእግዚአብሔር ለምንድን ነው የምትመታኝ? ሲጀመር እዚህ ቤት መሪያውን ራስን እኮ እዚህ ቤት እንድመጣ ያደረከኝ አይደል? እኔ አይደለም አንቺ ነሽ በመኪና አደጋ ምናምን ብለሽ መጀመሪያውኑ እዚህ ቤት የገባሽ። እሱ አይደለም እሱንማ ቤት መጥቻለሁኝ እኮ። ከዛ በኋላ ያ ኢንስፔክተር ምናምን አትበኝ። ትዕግስቴን ባርኪ ይኸውልሽ ነገር ታውቃለህ። ለምንድን ነው እንደዚህ የምትጮህብኝ? አንድ እህቴ ነሽ ብዬ በጣም እየታገስኩሽ ነው። ታናሼ ነሽ ብዬ በጣም እየታገስኩሽ ነው። ከዚህ በላይ ግን ምንም እርምጃሽን እያንዳንዱ እርምጃሽ ውስጥ አለው። ተግባባን አይደለ? ስማኝ በእናትህ እንዴ ምን ሆነ ነው? ቆይ እንደዚህ ሆንከው? መጠፍጠፌን የገረመሽ? ልደጋግም እችላለሁ፣ በደንብ ልጠፈጥፍ እችላለሁ ከዚህ በኋላ
ተግባባናል? የምትይዥው ነገር ካለ ያሺ እንውጣ። እዚህ ቤት ውስጥ ወንድ ልጅ ቤት ውስጥ ወንድ ብቻውን ያለበት ቤት ውስጥ ከዚህ በኋላ ትቼሽ መሄድ አልችልም። ተግባባናል? ዛሬ ነው የታየህ ወንድ ቤት ስኖር እንደነበረ ስንት ቀን ከሱ ጋር ሲጀኖርኩኝ አልነበር እንዴ? ዛሬ ነው የሚታየህ ከሱ ጋር መኖር? አዎ ዛሬ ነው። አትኖሪ። ተግባባናል? እያስፈራኸኝ ነው። ምን ሆነህ? አትኖሪም። እንውጣ። በጣም እየታገስኩሽ ነው። የምትይዥው ንብረት ካለ ነይ። ፍጠኝ። ሲጀመር እነዚህ አትገባም ያሉኝ አሳያችኋለሁ። እሺ በር ላይ ያሉትን ማንነቴን ማን እንደሆንኩም ላሳያቸው እችላለሁ። ከዚህ በኋላ መታገስ ያለብኝን ታግሻለሁ። የምትይኝ ነገር ካለ በይኝ። የምትይዥው ዕቃ ካለ እኔ ክፍል ውስጥ አልገባም። ይዘሽ ውጪ። ከዚህ በላይ ልታገስሽ ግን አልችልም። ቀጥይ፣ እሰማሻለሁ። እዚህ ቤት ግን እንደማትኖሪ ከዚህ በኋላ እያረጋገጥሽ ነው የምትነግሪኝ። ተግባባናል? ምንም ነገር ስትናገር እዚህ ቤት አትኖሪ። የመጨረሻችን እዚህ ቤት ውስጥ ነው። ህይወቱ የሚያሳስብሽ ከሆነ ነይ እንሂድ። ስለ ህይወቱ የምታስቢ ከሆነ ነይ እንውጣ ከዚህ ቤት። ለምንድን ነው የምታስመስሉ? ቶፋ ራሱን ችሎ መኖር ይችላል። ያላንቺ መኖር አይችልም። እንደዚህ አድርገሽ አታስቢ። በቃ ነይ ውጪ። ለአባዬ ለማዬ የምታስቢ ከሆነ ነይ እንውጣ። ለአንቺ ስለ ወንድሜን ከብዙ ነገር ውስጥ ያወጣሁት አንቺም ትወጫለሽ። ነይ እንሂድ። ምንም እላፊ እንድታወሪ አልፈልግም። ቆይ ምንድን ነው የተፈጠረው? እኔ የማላውቀው ነገር አለ። በቃ እዚህ ቤት ውስጥ እንድትኖሪ አልፈልግም። እኔ አንቺን መጠበቅ አንቺን መጠበቅ እኔ የማልችል ከሆነ እናያለን። ከመቼ ጀምሮ ነው? ዛሬ ነው እኔን የምትጠብቀኝ? እስከ ዛሬ እዚህ ቤት ስንት ቀን የኖርኩት? ዛሬ ነው እኔን የምትጠብቀኝ? ነገርኩሽ፣ ለስሜትሽ ብዬ እያንዳንዷን ቀን ዝም ብዬሻለሁ። ባርጊ፣ አሁንም ለስሜቴ ብለህ ተወኝ። እሺ አይደለ? ለስሜትሽ ብዬ እንደዛ አይንሽ እያየ ሲጠፈጥበኝ ወይም ሲመታኝ የነበረበት ቤት ውስጥ ትቼሽ ልጅ ይሄንን ነው የምትፈልጊው? እኔ ደግሞ አልችልም። አይቻለሁ እኮ ለምን እንደመታ አይቻለሁኝ። ለምንድን ነው መሸነፌ ፈራኸው? ቆይ ያልሆነ ነገር ፈጥረህ አድርገሃል አልከው፣ እሱ ባላደረገው ነገር። ከዛም አልፈህ ደግሞ እሱ ላይ መጮህ ጀመርክ፣ እሱን ለመምታት ሞከርክ አይደለ? እንደዛ ነው የታየሽ አንቺ? እኔ እኮ አይቻለሁ ቪዲዮ። በቃ እንኳን ማየሽው እዚህ ቤት ውስጥ ደግሞ አይቻለሁ። እሺ ከዛ ሌላ ወይ ኤዲት አድርጎት ወይ ደግሞ ሌላ ቪዲዮ ነው የለቀቀው። እሺ ንገረኝ። እንደዛ ነው። እንድትቆይ አልፈልግም። እዚህ ቤት ውስጥ ብቻ አይደለም ከቶፋ ህይወት ውስጥ ማስወጣሻለሁ። ምን ማለት ነው? ምትይኝ በይ ትወጫለሽ። ስነ ስርዓት ይኑር። እንደዛ ማለት አትችልም አይደለ? ምንም ነገር ቢሆን እንደዛ ማለት አትችልም። በእውነት ስነ ስርዓት ይኑር። እንዴ ተቀመጭ እያልኩ አይደለም እንዴ? ከህይወቱ ትወጫለሽ። አንቺን መጠበቅ ባለብኝ ልክ እጠብቅሻለሁ። ሲጀመር እሱ ማን ስለሆነ ነው አንቺን የሚጠብቀው? ማንኝ ብሎ ነው ራሱ የሚያስበው? አንቺን ለመጠበቅ እኔ አላንስም። ተግባባል? እኔ ወንድሞቼ ምርጥ አሉ። ልክ እሱ ወንድሞቼ ብሎ እንደሚጠራው ከዚህ በኋላ አንቺን እጠብቅሻለሁ። ማንም ኢንስፔክተር ምናምን ችግር የለብኝም። ማንም ሰው ይምጣ፣ አንቺን ለመጠበቅ እኔ አላንስም። ተግባባን አይደል? ስለዚህ ቆይ ምንድን ነው የተፈጠረው? እኔ የማላውቀው የሆነ በቃ እኔ የማላውቀው ነገር አለ። ምንድን ነው የማላውቀው ነገር? ትናንትና እንደዛ ሲያደርገኝ የነበር እንደዛ የምትሆነው እዛ ቤት ውስጥ ነው ልኖር እያልሽኝ ያለሽው ባርኪ። እኔ ደግሞ ለአንድ እህቴ አላንስም፣ ለአንቺ አላንስም። በቃ አላንስም። ምንም ነገር አትጠይቂኝ። በቃ ከዚህ በኋላ ምንም ነገር አትበኝ። እኔ ለአንቺ አላንስም። ከቶፋ በላይ ሊጠብቅሽ እችላለሁ። ይህንን ነው እየነገርኩሽ ያለሁት። ትወጫለሽ። እዚህ ቤት ውስጥ አትኖሪም። አብሶ ከሱ ጋር አትኖሪ። ተግባባናል? አትኖሪ። ትወጫለሽ። የምትይዥው ዕቃ ካለ ያዥ። አሁን በድጋሚ ትዕግስቴን በጣም እየተፈታተንሽ ነው። ተነሽ፣ ፍጠኝ። ሌላ ነገር አደርጋለሁ ውስጥ ምናምን ብትይ እመጣለሁ። አፍጥኝ። ሲጀመር እናንተም ካሜራ ያዛችሁት እዚህ ቤት ውስጥ ድጋሚ እሷን ስትቀርሱ ባል አንለቅቅ። ተግባባናል? አንተ ምቶ ማለት ነው። ፍጠኛ ባርኪ። ትዕግስቴን አትፈታተኝ። እንድገባ አታድርግኝ ወደ ውስጥ። ቶፋ ያልሽውንም ወይም ጥሪ። ፍጠኝ። ነይ ያዥውና ነይ። በቃ ምንም የምትጠብቂው ነገር የለም። ነይ ውጪ።
ባርኪ ፍጠኝ እያልኩሽ ነው። በቃ እዚህ ቤት ውስጥ 1 ደቂቃ ከዚህ በላይ መቆየት አልፈልግም። እየነገርኩሽ ነው አይደል? 1 ደቂቃ መቆየት አልፈልግም። ባርኪ ወደ ውስጥ እንገባ ነው። በጣም ቻው ማለት ስለምን እንደሚያስፈልግሽ መደወል ካለብሽ ትደውይለታለሽ። ተግባባን አይደል? መደወል ካለብሽ ደውይለት። ስትወጪ አትይው እኔ እያየሁሽ ነው። ቻው የምትይው እዚሁ ነው። ቻው የምትይው እዚሁ ጋር ቆመሽ እዚሁ ጋር ያው ፍጠኝ። በጣም እያስፈራኝ ነው። ወይኔ ጉዳይ ምንድን ነው እየተፈጠረ ያለው ነገር? እንዴ ምንድን ነው? አውራን እኮ ጨረስን አይደለም እንዴ? ምንድን ነው የምትጠብቂው? ማን ደውይለት። እኔ ልጥራው ሂጅ። ነይ እንውጣ። በቃ ነይ እንውጣ አልኩህ አይደል? ከዚህ በኋላ እዚህ ቤት ውስጥ እዚህ ቤት ውስጥ እንድትኖር እኔ አልፈቅድላትም። ቶሎ ምንድን ነው ፈልገሽ ነው? ምን ነገር ፈልጌ አይደለም ማለት እህቴ ልጃት አለች እኮ የፈለክበት ቦታ ይዘሀት መሄድ ትችላለህ። ግን መጀመሪያ እሷ ስትፈቅድ መሄድ ትፈልጊያለሽ? አትፈልጊም። ስለዚህ እርግጠኛ ነሽ ትወጫለሽ? ሲጀመር አንተ አትወጪም ስላልካት አይደለም እዚህ የምትቀር። ችግር የለውም ረጋ ብለህ ስትሰራት እንደ ወንድም ትመጣለህ። አሁን ግን መሄድ አትፈልግም። ስለዚህ አትሄጂም ያልከው በእግዚአብሔር እንደ ትናንትናው ይኸውልህ እንዳትፈታተኝ። እነሱንም እንዴት አድርጌ እንደገባሁ እኮ አይቻልም። እሱን እኮ እንዴት እንደገባሁ የባርኪ ወንድም መሆን ብቻ በቂ ነው አንተን ለማክበር ነው። ስለዚህ እንዳትነካ በእኔና እህቴ መሀል ይኸውልህ ቶፋ እንድትገባ በቃ እንድትገባ አልፈልግም። ግን እንደዚህ ስሜት ሆነ ተነግረትም አልፈልግም። ማን ስለሆንክ አንተ ማን ስለሆንክ ነው? ስሜት አይደለችም። በቃ እዚህ የመጣችው እኮ ጉዳዩ እስኪያልቅ ድረስ ነው አይደል? ስለዚህ 1-2 ቀን ነው እየሄድን ነው። ጉዳዩ እስኪያልቅ ድረስ እዚህ ትቀመጣለች። ከዛ በኋላ ትመጣለች። የምን ጉዳይ? አስፈራርታት አሁንም ኢንስፔክተሩ እያላችሁ ይዛችኋት። ከዚህ በኋላ እኔ ለእህቴ አላንስም። ተግባባን? ራስ አይደለ እንዴ እዚህ እንድትሆን ስትወተውተኝ ነበረው እኮ ያኔ መኪና አደጋ ብላችሁ ቤት አመጣት። አሁን ግድ የሰጠም ለሷ ስለምሰጠኝ ነው ይዣት ነው። አንተ መሰጠ ከሆነ እዚህ ብትሆን የበለጠ አሪፍ ነው። እኔ እጠብቃታለሁ። እኔ ለእህቴ አላንስም። እናንተ ያኔ መኪና አደጋ ምናምን ብለህ አመጣ አስቀመጥካት። ኦኬ እሺ፣ በመሀላችሁ የተፈጠረውን ነገር ስለማላቀሽ ብያለሁ፣ ፈቅጄልሃለሁ። ዛሬ ደግሞ የተፈጠረ ነገር የለም። በቃ ዛሬ ደግሞ ደህንነት ውጪ ምንም የተለየ ነገር የለም እያልኩ ነው። እየሰማኸኝ ከሆነ በቃ እዣት ልጅ በመሀሌ ባትገባ ደስ ይለኛል። አሁን ላይ ሴፍ አይደለችም። ጆ ተረዳኝ። ከኪያ ጋር ምናምን በተያያዘ ጉዳይ ላይ አንተ የፈለግከው ማሰብ ትችላለህ። እኔ ያሰብኩትን ተናግሬያለሁ፣ ያደረኩትን ተናግሬያለሁ አይደል? እኔም ስሜታዊ አታድርገኝ ጆ። ስሜታዊ መሆን ለአንተም ለእኔም አይጠቅመንም። በመሀላችን ላይ ባርኪ ያለች ከአንተ ጋር ምንም ነገር አልፈልግም። እኔ አንተን ባስቀየምኩኝ ቁጥር እሷ ነው የሚደብራት። ስለዚህ ላስቀየም አልፈልግም እኮ እኔ እናንተ እንደዛ ደረጃ ውስጥ መግባት ከሌለብን እህቴን ይዣት ሂድ። በመሀሌ ባትገባ ደስ ይለኛል። እባክህ እሄዳለሁ እያልኩ ነው። እኔ ደግሞ ይዣት እሄዳለሁ። ማን ስለሆንክ ነው እህቴን ይዤ ማለት ነው? ማን ነኝ ብለህ ነው የምታስበው? እርግጠኛ አትወጪም? አንቺ አትወጪም? ስማኝ፣ ልብ ብለህ ስማ። አንተንም አንቺንም ሁለታችሁ በጣም ነው የማገኛችሁ። ያኔ ግን እመነኝ በእህትህ ምናምን ብለህ እንዳታስተባብል። አመሰግናለሁ። አንቺም እሰራልሻለሁ። እሺ፣ እዚህ ቤት ውስጥ ኑሪ፣ እሰራልሻለሁ። ለምን ራስህን አታረጋጋም?
ፈላ ምንድን ነው የሆነው? ምንድን ነው የተፈጠረው? ስሚ ምንድን ነው የተፈጠረው? የሆነ ነገር ሆኗል። እግዚአብሔርም በቃ ዝም ብሎ በሰላም እንደዚህ አያወራኝም። ቆየ ከመጣ እና ቀሰቅሽኝ እንዴ? በቃ ምንም እንድቀሰቅስም እኮ ፋታ አልሰጠኝም። በቃ እዚህ ጋር ነይ ውጪ እያለ በቃ በጥፊ መምታት ጀመረ፣ ምናምን መጮህ ጀመረ፣ መቆጣት ጀመረ። እኔ እንደዚህ ጆ ሲሆን አይቼው አላውቅም። ምንም እኮ ነገር የለውም። ከኪያ ጋር እና ከአኑ ጋር በተያያዘ ጉዳይ ነው እንጂ በሌላ በምን ጉዳይ ራሱ ነው እዚህ እንድትመጪ ነገር ሲያወራኝ የነበረው። አሁን ደግሞ ሰላም አልሆንም በቃ አይደለ? ጉዳይ እስኪስተካከል ድረስ የተወሰነ እዚህ መቆየት አሪፍ ነው። እሱን ደግሞ ጠንቅቆ ያውቃል እኮ አሁን እልህ ይዞት ምናምን ይጎ ተነስቶበት ምናምን ካልሆነ በቃ ይሁን ነገር ሆነ። በሰላም እንደዚህ አያወራኝም። ጆ እንደዚህ ተቆጥቶ እንዲጮህ አውርቶኝ አያውቅም። ምንድን ነው የሆነው? ምንም አልሆነም። ወይኔ ፈጣሪ እኮ ግልጽ እኮ ነው አይደል? ባለፈው በተፈጠረው ነገር በቃ እኔን ወንጅሎኛል። እንደዛ ነው በቃ። በሱ ብቻ እንዲሆናል። ሌላ ምን የተለየ ነገር አለው? እንደዚህ አውሬ ይሆናል። ምን ሆኖ ነው? ቆይ በቃ ተረጋጊ እንጂ ምንም ተከብጂ በቃ ብቻ እና ልጥራው ይዞሽ ሂድ በቃሽ። ተረጋጊ። እስከልሽ ደግሞ ብቻ ነው እንዴ ደግሞ ልብስ ያለ ሰራተኛ ጎትቼ ላስወጣሽ በቃ አንቺ ፈጣሪ ስሚ ሻሱ ለሽማግሌ አሪፍ ነበር። እንጀራ ምናምን ይቀንስልኝ ነበር ወጪ። እንዲሁም ትቀልዳለህ። ተረጋጊ። በጣም መጣሽ እንዴ? ቤቱ ጋር መጣሽ የመጣሽ ጀመረክ ደግሞ ለማንኛውም ማን ጋር ልደውል? እሺ ቆይ ኤርሚ ጋር ልደውልለት። ስሜት ከሆነ በጣሽ ወይኔ ጆን ነገር ሆኗል። በቃ በጤናው እንደዚህ አይሆንም። ወይኔ ጉዴ ፈላ። ሄሎ ኤርሚ፣ ወይ እንዴት ነህ? አዎ በእናትህ ጆ መጥቷል። በእግዚአብሔር ቤት እኮ መጥቶ ነበር እኛ ጋር እና በጣም ሲጮህ ሲናድድ ነበረ። በእግዚአብሔር ምን ሆኗል? ቤት የተጣላው ሰው አለ ወይ ሰፈር? አረ በእግዚአብሔር ኤርሚዮን ነገር ሆኗል። በቃ አጣራልኝ በእናትህ። እሺ ኪያ ጋር እደውላለሁኝ። እሺ ግን በእግዚአብሔር የሆነ ነገር እንዳይሆን ይሄ ልጅ እዚህ ራሱ ተበሳጭቶ ነው የወጣው። ከቁራጣው እኔ ምን እንደማደርግ ግራ ገብቶኛል። እግዚአብሔር እኔ ምን እንደማደርግ አላውቅም። እንዲህ ሆኖ አይቼ አላውቅም። እንዲህ ሲጮህ አይቼ አላውቅም። ወይኔ ጉድ ይፈላ። ፈጣሪ ሆይ እሺ መሄድ ነበረብኝ፣ ወደ ቤት መሄድ ነበረብኝ። ምንድን ነበረ ማድረግ የነበረብኝ? እኔ አላውቅም ምን ማድረግ እንደነበረብኝ። ቶ ደግሞ እንዳያችሁት ነው በቃ ቀለል አድርጎ መሳቅ መጫወት ጀመረ ጭራሽ። ፈጣሪ ሆይ ወይኔ ጉድ። ምንድን ያደረጉት? ጭራሽ ሁለቱ ተጣሉ ማለት በቃ እኔ አላውቅም። ሲጀምር መጣላት የሌለባቸው ሰዎች ናቸው። ጆ የሆነ ነገር ነው በቃ እንዲህ ከመሬት ተነስቶ እንዳይሆኑ አጥፋው በቃ ቀርጸው ነገር የሚል